السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، كتر أسره لت كتماريوش لمي مدو تياكيوش ملسي من ستبت برغرام زاري كم من ناتشو تياكيوش مجمريو فجر صلاة لي إماماتشن رجم كونو تيادرقال انديت التايال እጃችንን አንስተን አሚን ማለት አለብን ወይስ እንዴት ነው የሚል ጥያቄ ነው። በቋሚነት ሁሌ ሱብሒ ሶላት ላይ ቁኑት ማድረግ ሱና አይደለም። ጦርነት ካለ ችግሮች ካሉ ቁኑት ነዋዝል ሊደረግ ይችላል። ችግሮች ሲቀርብ ዱዓ ሊደረግ ይችላል እንጂ ሁሌ ፈጅር ሶላት ላይ ከሁለተኛው ረካዓ እንደተነሱ ቁኑት ማድረግ የፈጅር ሶላት አካል አይደለም። ሆኖም አንዳንድ ፉቃሃዎች ይቻላል ይደረጋል ብለው የተናገሩበት ሁኔታ አለና አሰጋጁ ይቻላል የሚለውን የፊቅህ አቋም የሚከተል ከሆነ ከኋላ የሚሰግደው አካል አይቻልም ብሎ የሚያምን ከሆነ ማስረጃ ባለውና በሱናው በሚቻለው ነገር ኢማሙን ይከተላል። ማስረጃ በሌለው ነገር ግን ኢማሙን ተከትሎ እሱ የሚያደርገውን ተከትሎ ሊያደርግ አይገባውም። ወይም በሌላ አነጋገር ቁኑት ከሚያደርግ ፈጅር ላይ ቁኑት ከሚያደርግ ኢማም ኋላ ተከትሎ መስገድ ይቻላል። እጅ አንስቶ ግን አሚን አይባልም። አካባቢው ላይ ቁኑት የማያደርግ ኢማም ካለ እዛ ሄዶ መስገዱ በላጭ ከመሆኑ ጋር ማለት ነው። ሁለተኛው ጥያቄ ሶላት በምንሰግድበት ጊዜ አተህያቱን ስንቀራ ከመጀመሪያ እስከ መጨረሻ ሳያሳርፉ አመልካች ጣትን ማንቀሳቀስ እንዴት ይታያል የሚል ጥያቄ ነው። የቀኝ አመልካች ጣት የሚንቀሳቀሰው አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ የሚለው ጋር ስንደርስና ከዛ በኋላም በየመሃሉ የአላህ ስምና ሸሃዳ ሲነሳ እጃችንን አመልካች ጣታችንን ቀስ ያደረገን ከፍ እናደርጋለን ወይም በተወሰነ መልኩ እናንቀሳቀሳለን እንጂ ከመጀመሪያ እስከ መጨረሻ ያውም በፍጥነትና በኃይል ማንቀሳቀሱ ተገቢ አይደለም። ሌላኛው ጥያቄ በጁሙዓ ቀን ገላ መታጠብ ሱና እንደሆነ ተነግሮናል። ከጁሙዓ በፊት ነው ወይስ የተገደበ ሰዓት አለው ቢያብራሩልኝ የሚል ጥያቄ ነው። ለጁሙዓ ገላ መታጠብ ሱና ነው ዋጅብ ኺላፍ አለበት። በርካቶች የጠበቀ ሱና ነው ብለዋል። የተወሰኑት ዋጅብና ግዴታ ነው ብለዋል። ከማስረጃ አንፃር ጠንካራ ሆኖ የምናገኘው ዋጅብ ነው ግዴታ ነው የሚለው ነው። አላሁ ተዓላ አለም። ጁሙዓን መታጠብ ግዴታ የሚሆነው ለአህለል ጁሙዓ ጁሙዓ ሶላት ሄደው ለሚሰግዱ ሰዎችን ጁሙዓ ሶላት የማይወጅብባቸው ሰዎች ላይ ለጁሙዓ ብሎ ገላን መታጠብ ግዴታ አይሆንም። የሚታጠቡበትን ሰዓት በተመለከተ በላጩ ፀሐይ ከወጣ በኋላ ለጁሙዓ ሶላት ከመሄድ በፊት ቢሆን የተሻለ ነው። ካልሆነ ጎህ ከቀደደበት ሰዓት ጀምሮ ሶላት ከመስገዳችን በፊት ማንኛውም ወቅት ላይ መታጠብ ይቻላል። ሌላኛው ጥያቄ ጡቢ የሚባሉ እንደ ፍራሽ ወፍራም የሆኑ ሰጃዳ ላይ መስገድ እንዴት ይታያል የሚል ጥያቄ ነው። በጣም ለስላሳ ሆኖ ወይም ደግሞ የሚያነጥር ሆኖ ኹሹዕን እስካላሳጣን ድረስ መስገድ ይቻላል። ምንም ችግር የለም። የምንሰግድበት ቦታ በጣም የሚጎረብጥ ከሆነ አሊያ ደግሞ የሚያሰምጥና የሚያነጥር ከሆነ ቀልብ ይሰርቃል፣ መሽሁል ያረጋል ከማለት አንፃር እንዲህ አይነቱ ቦታ ላይ መስገድ የተጠላ ነው ልንል እንችላለን። በተረፈ ስጁድ ርኩዕ ማድረግ እስካስቻለንና ጡሃራ እስከሆነ ድረስ ማንኛውም ነገር ላይ መስገድ ይቻላል። እንደዚሁ የምንሰግድበት ነገር ዥንጉርጉር ሆኖ የተለያየ ከለር ያለው ሆኖ አይንን የሚስብ ሊሆን አይገባም። ሆኖም በእንዲህ አይነት ነገር ላይ መስገዱ ሶላትን ያበላሻል። በዚህ መልኩ የተሰገደ ሶላት ትክክል አይደለም ማለት አይደለም። በተወሰነ መልኩ አጅሩ ሊቀንስ ይችላል ማለት ነው። ሌላኛው ጥያቄ የዘካን ብር ለአጎቴ ልጅ መስጠት ይቻላል ወይ? የቲም አሳዳጊ ናት የሚል ጥያቄ ነው። ከወላጆችና ከልጆች ውጪ ላሉ የእነሱን ወጪ መሸፈን ሸሪዓው ግዴታ ካደረገብን ሰዎች ውጪ ላለ ለማንኛውም ዘመድ ዘካ መስጠት ይቻላል።
ያኒ ለአባት ለእናት እንደዚሁ ለነሱ ወላጆች ለአያቶች ማለት ነው። እንደዚሁ ደግሞ ለገዛ ልጆቻችን ዘካ አይሰጥም። ወከዛልክ ከራሳችን ጋር የሚኖሩና የነሱን ወጪ መሸፈን ሸሪዓው ግዴታ ላደረገብን ሰዎች ዘካ አይሰጥም። ከዚህ ውጪ ራሳቸውን ችለው የሚኖሩ ከኛ እገዛን የሚፈልጉ እንዳጎት አክስት፣ አጎትና የአክስት ልጆች ዘካ ይሰጣቸዋል። ወሀከዛ ወንድምና እህትም ለብቻቸው የሚኖሩ እስከሆኑ ድረስና የሚወርሱ እስካልሆኑ ድረስ ዘካ ይሰጣቸዋል። ዘካ ከሚያወጣው ሰው ጋር አብረው የሚኖሩና ያለሱ ረዳት የሌላቸው ከሆኑ እንደዚሁ ደግሞ ሲሞት የሚወርሱት ከሆነ ለነሱ ዘካ አይሰጥም። ሲቸገሩና እርዳታ ሲያስፈልጋቸው ከዋናው ገንዘብ ነው ሊሰጣቸው የሚገባው። ለነሱ ወጪ ማድረግን ሸሪዓ ግዴታ እስካደረገብን ድረስ ሸሪዓው ግዴታ ያደረገውን ወጪ በዘካ ልንሸፍነው አይገባም። ዘካን የምስኪኖችን ሐቅ ለእንዲህ አይነት ሰዎች በመስጠት ከግዴታ ማምለጫና መሸሻ ሊደረግ አይገባም። ሌላኛው ጥያቄ በየወሩ ከሚከፈለኝ ደመወዝ ዘካ ግዴታ ይሆንብኛል ወይ የሚል ጥያቄ ነው። በየወሩ የሚሰጥ ደመወዝ ተሰብስቦ ዓመት ሞልቶት ዘካ ማውጣት ግዴታ የሚሆንበትን መጠን እስካልደረሰ ድረስ ዘካ አይወጅብበትም። ዘካ ግዴታ ይሆን ዘንድ መሟላት ካለባቸው መስፈርቶች አንዱ ገንዘቡ ኒሳብ ሞልቶ ዘካ ማውጣት የሚወጅብበት መጠን ደርሶ ዓመት ሙሉ ከተቀመጠ። ሆኖም አንድ ሰው በየወሩ ከማገኘው ደመወዝ ዘካ አወጣለሁ ቢል ይችላል። የወሩን ደመወዝ የአንድ አስረኛውን ሩብ አሊያ ደግሞ ለ40 አካፍሎት ገንዘቡን ለ40 አካፍሎ ለ40 ሲካፈል የሚመጣውን ለምስኪን መስጠት ይችላል። ሌላኛው ጥያቄ አንድ ክርስቲያን የሆነ ሰው መስጂድ ቢሰራ መስጂዱ ላይ መስገድ ይቻላል ወይ የሚል ጥያቄ ነው። መስጂድ የአላህ ተባረከ ወተዓላ የተከበረ ቤት ነው። የሙእሚኖችም የአኼራ ንግድ መነገጃ ስፍራ ነው። ሆኖም መስጂድን ሊሰሩ የሚገባቸው የአላህ ባሮች ናቸው። የመስጂድን ደረጃ የሚያውቁ በአላህ የሚያምኑ ሰዎች ናቸው። ሆኖም በአላህ የማያምን ሰው ሙስሊም ያልሆነ ሰው መስጂድ ቢሰራ እዛ መስጂድ ላይ መስገድ ይቻላል አይቻልም? ፉቃሃዎች ረሂመሁሙላህ ተዓላ ካፍር መስጂድ ቢሰራ ሙስሊሞች እዛ መስጂድ ላይ መስገድ እንደሚችሉ ነገር ግን እሱ ምንም አይነት አጅር እንደማያገኝ ገልጸዋል። በመሆኑም እስላም በሚፈቅደው መልኩ ትክክለኛ መስጂድ እስከተሰራ ድረስ እዛ መስጂድ ላይ መስገድ ይቻላል። ሌላኛው ጥያቄ በዲናችን ቢድዓ ሐሰና የሚባል ነገር አለ ወይ? ለምሳሌ እንደ ቴሌቪዥን ያሉ ነገሮች ለጥሩ ነገር ስለምንጠቀመው ቢድዓ ሐሰና ሊባል ይችላልን የሚል ጥያቄ ነው። በዲናችን ቢድዓ ሐሰናና ቢድዓ ሰይአ የሚባል ነገር የለም። ቢድዓ በሙሉ ጥመት ነው። ቢድዓ ብሎ ማለት ደግሞ በዲን ላይ አዲስን ነገር መለጠፍ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ዒባዳ ማድረግ፣ ባልሄዱበት መንገድ መሄድ ማለት ነው። አንድ ነገር የዲን አካል ሊሆን የሚችለው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ካደረጉት አሊያ ደግሞ አድርጉ ብለው ካዘዙ ወይም ደግሞ ሲደረግ አይተው ዝም ካሉ ነው። ከዚህ ውስጥ ሊካተት የማይችል ቁርአንና ሐዲስ ውስጥ ማስረጃና መሰረት የሌለው ነገር በሙሉ ማድረጉ አስፈላጊ ከመሆኑ ጋር ማድረግ የሚያስችል አቅም ከመኖሩ ጋር ሱሐቦች የተውት ነገር በሙሉ ቢድዓና ጥመት ነው እንላለን። ዲን አልእስላም ላይ አዲስ ቢድዓ አለ ያለ ሰው ነብዩ ሰለላሁ ዐለይሂ ወሰለም እስላምን በአግባቡ አላደረሱም እንዳለ ዲኑን አጉድለዋል እንዳለ ይቆጠራል። አንዳንድ እዚህ ጥያቄው ላይ የተነሱ አይነት ዘመናዊ ነገሮችን መጠቀም እንደዚሁ በድምፅ ማጉያ አዛን ማለት መሰል የሆኑ ነገሮችን ቢድዓ ሐሰና ናቸው። በርካታ ነገሮችን ቢድዓ ብለው የሚያወግዙ ሰዎች ለምን በመኪና ይሄዳሉ፣ ለምን በድምፅ ማጉያ አዳን ይላሉ የሚሉ ሰዎች አሉ። ሁለቱ ሊቀላቀል አይገባውም። በመኪና መሄዱ በድምፅ ማጉያ አዛን ማለቱ ሚዲያን ለዳዕዋ መጠቀሙ
ራሱ ዒባዳ ነው ተብሎ አይደለም እየተደረገ ያለው። በመሰረቱ በዲኑ የሚቻለውን ደሊል ያለውን ነገር ለሰዎች ለማድረስ የምንጠቀምበት መንገድ ነው። በስፒከር መናገር ራሱን የቻለ አጅር አለው ብሎ የሚያምኑ ሰው የለም። እነማ ቁርአኑን ሐዲሱን በዲኑ ማስተላለፍ የሚቻለውን መልእክት በዲኑ የተፈቀደውን ነገር በስፒከር መናገር ብሎ ማለት ይህ ነገር ይበልጥ ተደራሽነቱን ማስፋት ብቻ ነው ሊባል የሚችለው። ሱሐባዎች ከፍ ያለ ነገር ላይ ወጥተው አዳን ይሉ ነበር። ባለንበት ጊዜ ያለው ስፒከር ቢኖር ይሄን ከመጠቀም ወደ ኋላ አይሉም ነበር። ወሀከዛ ነቢያችን አለይሂ ሰላቱ ወሰላም ብዙ ሰው ያለበት አጋጣሚ ላይ ኹጥባ ሲያደርጉ ሱሐቦችን ሲመክሩ ሌሎች ሰዎች የእሳቸውን ድምፅ ያስተጋቡ ሩቅ ላሉ ሰዎች ያደርሱ እንደነበረ የሚያሳዩ ሐዲሶች አሉ። አንድ ሀገር ላይ የሚተላለፈውን ትምህርት በሬዲዮንም ይሁን በቴሌቪዥን ማስተላለፉ ቢድዓ ሐሰና አይደለም የሚባለው፣ ወሳኢል ሙርሰላ ሊባል ይችላል። በዲኑ የሚፈቀደውን ነገር ለሌሎች የምናደርስበት መንገድ ማለት ነው። በማንኪያ መብላት፣ በአልጋ ላይ መተኛት፣ በመኪና መሄድ ይሄም ቢድዓ ነው የሚሉ ሰዎች አሉ። ቢድዓ የሚባለው ከዲን ጋር ተያይዞ የሚሰራ ነገር ነው፣ ዲን ነው ብለን ስናደርገው። ሆኖም በጥቅሉ በዲናችን ቢድዓ ሐሰና የሚባል ነገር የለም። ነቢያችን አለይሂ ሰላቱ ወሰላም ኩሉ ቢድዓቲን ضላለ ብላ ቢድዓ በሙሉ ጥመት ነው ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄም ብለው ሳለ ሼኽ ገሌ እንዲህ ብሏል፣ ኢማም ገሌ እንዲህ ብሏል ሊባል አይገባም። ረሱል ሰለላሁ ዐለይሂ ወሰለም አንድ ነገር ከተናገሩ የእሳቸውን ትተን የማንንም ንግግር ልንቀበል ማንንም እናስቀድም አይገባም። ከነቢዩ ሰለላሁ ዐለይሂ ወሰለም በታች ያሉ የሰው ልጆች በሙሉ ንግግራቸው ተቀባይነት ሊያገኝም ሊያጣም ይችላል። የተኛውም ሰው ንግግሩ ሚዛን ላይ ተቀምጦ ቁርአን ሐዲስ ላይ ማስረጃ ካለው ከቁርአን ከሐዲስ ማስረጃ ካለው ሐቅ ከሆነ እንቀበላለን። ሐቅ ካልሆነ ግለሰቡ ማንም ይሁን ማን ከዛ በፊት ተሳስቶን የማያውቅ ሰው ቢሆን ያገኘነውን ስህተት እንመልሳለን። መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ሐዲስም ቢድዓ ሐሰናና ሰይአ የሚባል ነገር አለ ለሚለው አቋም ማስረጃ ሊያደርጉት ይሞክራል። ይሄን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት መነሻ አለ። የዚህ ሐዲስ ትክክለኛ ማዕናም ሰዎች ደሊል ያደረጉለት ካለው ነገር ጋር መሄድ አይደለም። አዲስ ቢድዓን መፍጠር ይቻላል ብለው ነው ሰዎች የተናገሩ ይሄን ደሊል የሚያቀርቡት። ነብዩ ሰለላሁ ዐለይሂ ወሰለም በሰደቃ ምክንያት ነው ይሄን ሐዲስ የተናገሩት። ሰደቃን ለመጀመሪያ ጊዜ ይሄ ሐዲስ የተነገረላቸው ሰዎች አይደለም የደነገጉትም ይሁን የጀመሩት። ቁርአን ላይ ሰደቃ ስጡ ተብሏል፣ ሐዲስ ላይ ሰደቃ ስጡ ተብሏል። የሆነ አጋጣሚ ላይ ሌሎች ሰደቃን ለመስጠት እንዲነሳሱ በሩን የከፈተን ሰው ያወደሱበት ሁኔታ፣ በዲኑ መሰረት ያለውን ነገር ሰዎች እንዲሰሩ በር የከፈተ መልካም አርአያ የሆነ ከሱ ኋላ መተው የሰሩ ሰዎችን አይነት አጅር አላህ ይሰጠዋል። እንደዚሁ ደግሞ መጥፎን ነገር የሰራ ለመጥፎ ነገር በር የከፈተ ያን በር ተጠቅመው ወንጀል የሰሩ ሰዎችን አይነት ቅጣት አላህ ይሰጠዋል፣ አላህ ይቀጣዋል የሚል መልእክት ነው ያለው። ይህ ሐዲስ አዲስን ነገር ለመፍጠር ደሊል ነው ካለን ሰደቃ መስጠት ሰደቃ የተደነገገው በቁርአን በሐዲስ ሳይሆን በእነዚህ ሰዎች ተግባር ነው ለነን ይሄን ማንም አላለ። ዕሙመን ቢድዓ በሙሉ ጥመት ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ቁርአን ሐዲስ ላይ ማስረጃ ያለው ነገር ቢድዓ ሊባል አይችልም። ራሱ ዒባዳ ነው አጅር አለው ተብሎ የማይደረግ ሙባህ የሆነ ሐላል የሆነ ነገር በዲኑ የሚቻልና የሚፈቀድን ነገር እያደረገን ይሄን ለማሳደግና ተደራሽነቱን ለማስፋት የምናደርገውን ነገር ቢድዓ ነው አንለው። ሌላኛው ጥያቄ አሰሪዬ የምትፈልገውን ነገር እያነሳሽ ተጠቀሚ ብላኝ ነበረ፣ ያን ነገር በማነሳ ሰዓት የግድ እሷን ማሳወቅ አለብኝ የሚል ጥያቄ ነው። የምትፈልጊውን ነገር በሙሉ እያነሳሽ ተጠቀሚ ብላ በግልጽ ከተናገረች አጠቃላይ የሆነ ፈቃድ ነውና ዝም ብሎ መጠቀም ይቻላል። ወላኪን ውስጥህን የሚረብሽን ነገር ተው ነውና የሚለው ሸሪዓችን። እንደዚህ አይነት ሸክና ጥርጣሬ የሚፈጠርብሽ ከሆነ ይሄን ላትፈቅድልኝ ትችላለች የሚል ነገር ስትፈልጊ ይሄን ለወስድ ነው ብሎ ማሳወቁ የተሻለ ነው እንላለን። ወይላ በመሰረቱ አገላለጹ የምትፈልጊውን ነገር ያነሳሽ ተጠቀሚ ከተባለ የምትፈልጊውን ነገር የሚለው አገላለጽ አጠቃላይ ነውና
አንሶ መጠቀም ይቻላል። ወላኪን ለሁሉም ነገር መጠንና ገደብ አለውና ሰራተኛ ያደርጋል ሰራተኛ ይጠቀማል ማይባልን ነገር በዚህ ምክንያት ሊጠቀሙና ከመስመር ሊያልፉ አይገባም። ስለዚህ ወጣ ያለን ነገር ማድረግ ሲፈልጉ ማሳወቅና መጠየቁ የተሻለ ነው። ሌላኛው ጥያቄ ክርስቲያን ዘመዶች ለሙስሊም ዘመዶች መሬት ቤት ስጦታ ቢሰጡን ብንቀበል ሐራም ይሆናል ወይ የሚል ጥያቄ ነው። የራሳቸው ሐቅ እስከሆነ ድረስ በራሳቸው ጊዜ አሳልፈው ከሰጡ ተቀብሎ መጠቀም ይቻላል። እነሱ ንብረታቸውን የራሳቸው ያደረጉበት መንገድ የተወገዘ እንኳ ቢሆን የሚጠየቁት እነሱ ናቸው። አላሁመ ኢላ ይሄን ለኛ ለስጦታ ብለው ያመጡትን ነገር ለኛ ብለው ዘርፈውና ሰርቀው እንዳመጡት ካወቀን ይሄኔ መቀበል አይቻልም። በተረፈ የራሳቸው የሆነን ነገር ሀዲያ ቢሰጡ ካፍር ስለሆነ ብቻ መቀበል አይቻልም አይባልም። ነቢያችን አለይሂ ሰላቱ ወሰላም በዘመናቸው ከነበሩ አይሁዶች ጋር ሙሽሪኮች ጋር ሙዓመላ ያደርጉ ነበር፣ አብረው ይናኗሩ ነበር። ሌላኛው ጥያቄ የምኖረው ሳውዲ ነው። ባለቤቴ ጋር በተጋባን በሁለት ወራችን ሀገር ገባ። ስንገባ ሌላ ምስት እንዳለው አልነገረኝም ነበር። አሁን ምስት እንዳለው ሰማሁኝ። ከሄደ በኋላም ደውሎልኝ አያውቅም። ቁጥሩን አፈላልጌ ደውዬ ፍታኝ አልኩት። እሱም ንካሽን አውርጃለሁ አለኝ። ኒካሑ ይወርዳል ወይ የሚል ጥያቄ ነው። ኒካሑ ይወርዳል አይወርድም የሚለውን በዚህ መልኩ ፈትዋ መስጠት ይከብዳል። ወላኪን እዚህ ጋር ሁለት ነገሮች መነሳት አለባቸው። አንደኛው የሚያገቡትን ሰው ማንነትና ምንነት አስቀድሞ ማጣራት፣ ቤተሰቦቹን መተዋወቅ፣ ጀርባውን ማጥናት አይገደም። በስልክ ተዋውቀው ብቻ በሶሻል ሚዲያ ተገናኝተው ብቻ የሚጋቡ ከተወሰነ ጊዜ በኋላ ትዳራቸውን የሚያፈርሱ ህይወታቸውን የሚያበላሹ ብዙ ሰዎች አሉ። በመሆኑም ማንኛውም ለትዳር ጥያቄ የሚያቀርብን ሰው ቤተሰቦቹን፣ አካባቢውን፣ ባህሪውን፣ አኽላቁን መጠየቅና ማጣራት፣ ግልጽና በቂ መረጃ ማግኘት ያስፈልጋል። ሁለተኛው ሌላ ትዳር ስላለው ብቻ ፍቺ መጠየቁ ተገቢ አይደለም። ይህም ፍቺን ለመጠየቅ በቂ ምክንያት አይሆንም። ያለ አንዳች ምክንያት ፍቺን መጠየቅ የተወገዘ ነው በዲናችን። መጠየቁ ችግር የለውም ልንል የምንችለው ሁለት ሁኔታዎች ላይ፣ አንደኛ መጀመሪያ ሲያገባ በግልጽ ሌላ ትዳር አለህ ወይ ተብሎ ተጠይቆ የለኝም ብሎ ሌላ ትዳር ካለህ አልፈልግህም ብለው አየለኝም ብሎ ገፍቶ ከሆነ ይሄን ብትጠይቅ ማዕቁል ነው ችግር የለውም ይባላል። ወይም ደግሞ ወደ ሌላኛው ምስቱ ያዘነበለ ሐቋን ያጎደለ እንደሆነም ፍቺ ልጠይቅ ትችላለች እንጂ ሌላ ትዳር እንዳለው ስላወቁ ብቻ ፍቺ መጠየቁ ተገቢ አይደለም። ሌላኛው ጥያቄ አክስቴ ሀገር ናት፣ 3 ህፃን ልጆች አሏት። ባሏ በሽተኛ ነው። በህመሙ ምክንያት እየመታ ስለሚያስቸግራት ከሱ ከራቀች 13 ዓመቷ ተቸግራ ነው ያለችው። ለሷ ቤት ልሰራ አስቤ ነበረ። ባሌ ፈቃደኛ ባይሆንልኝ እሱን ሳላስፈቅድ ብሰራ ሐራም ይሆንብኛል ወይ? ኒካህ ስናስር ስለ ገንዘብ ውል የለንም የሚል ጥያቄ ነው። ከባል ጋር ተመካክሮ ማድረጉ በላጭና የተሻለ ነው። በተለይ እንደዚህ ቤትን መስሪያ ሊሆን የሚችል ያክል ከፍ ያለ ገንዘብ ሲሆን ማለት ነው። ሆኖም ተነጋግሮ መተማመንና መስማማት ካልተቻለ አሊያ ደግሞ ከሁኔታዎች አንፃር ፈቃደኛና ደስተኛ ሊሆን አይችልም የሚል ግምት ካለና ጥያቄው ላይ እንደተጠቀሰው ይህች እናት ልጆችን ይዛ ልትቸገር ከሆነና ሌላ የሚረዳት ሰው ከሌለ ትዳርን በማናጋት ህይወት ላይ ትልቅ ችግር ያመጣል ተብሎ እስካልተሰጋ ድረስ ቢሰራ ችግር የለውም እንላለን። ሴት ልጅ ራሷ ሰርታ ያመጣቸውን ገንዘብ አስተዋይ እስከሆነች ድረስና በአግባቡ እስከተጠቀመች ድረስ ባሏን ማስፈቀድ የግድ አይሆንም። ምን ባብ ሁስነል ዒሽራ ነው የሚመከር። ወላሁ ተዓላ አዕለም። ሌላኛው ጥያቄ ባንክ ቤት የሚሰራን ሰው ማግባት ይቻላል ወይ? ሐራም ነው ሲባል ስለሰማሁኝ ነው የሚል ጥያቄ ነው።
በሪባ የሚተዳደር ባንክ ቤት ውስጥ መስራት ሐራምና ወንጀል የተከለከለ ነው። ባንክ ቤት የሚሰራው ሰው ባንክ ቤት መስራት አቆማለሁኝ ሌላ ሐላል ከስብ ከስባለሁኝ ብሎ ከተስማማ ማግባት ይቻላል። የገቢ ምንጩ መተዳደሪያው ባንክ ቤት ብቻ የሚያገኘው ገንዘብ እስከሆነ ድረስ ሐራምን ለመብላት ልጆችን በሐራም ለማሳደግ ተስማምቶ ማግባቱ ይከለከላል። ባንክ ቤት መስራቱ ሪባ ሐላል ነው እስካላለ ድረስ አያከፍሩም፣ ከእስልምና አያወጣውም። በመሆኑም ወንጀለኛ ነው፣ ወንጀለኛን ማግባት ይቻላል ወይ የሚል ጥያቄ ነው ሊሆን የሚችለው። እስካልከፈረ ድረስ ሙስሊምን ማግባት ይቻላል። ወላኪን የትዳር መሰረት የሚባለው አንዱ መተዳደሪያ ነው፣ ገንዘቡ የሚገኘው በሐራም የሆነ ሰው፣ ስራው ሐራም የሆነ ሰው ሌሎች ወንጀሎች እንዳሉበት ሰው አይደለም። ሁለቱ ልዩነት አላቸው። በሆኖም ባንክ ቤት የሚሰራን ሰው ሌላ መተዳደሪያ እስከሌለውና ይሄን ስራ አቁሞ ሐላል ከስብ ከስባለሁ እስካላለ ድረስ አግቢ ተብላ አትመከርም ሙስሊም ሴት። በርካታ ሙስሊሞች ባንክ ቤት የሚሰሩበት ሁኔታ አለ። አላህን ሊፈሩ ከአላህ ተባረከ ወተዓላ ጦርነት መዋጋትን ሊያቆሙ ይገባቸው። ሪባ የሚበላ ሰው የተንገዳገደ አዙሪት በሽታ እንዳለበት ሰው ነው የቂያም ቀን የሚቆመው አላህ ተባረከ ወተዓላ። ሪባ ሐራም ነው፣ ከከባድ ወንጀሎች መሃል አንዱ ነው። በመሆኑም ሙስሊሞች ሊርቁት ሊጠነቀቁት ይገባል። ድርቅን ከሚያመጡ ሰላምን ከሚያጠፉ ወንጀሎች መሃል አንዱ ሪባ ነው። ሌላኛው ጥያቄ የሰፈራችን ልጅ ጋር ልንጋባ ነበረ። ልጁ የ17 ዓመት ልጅ ያለ የአጎቱ ልጅ ጋር ተጣልተው ሲማቱ አጋጣሚ ያጎቱን ልጅ ገደለው። ቤተሰብም ስለነበረ ክስም አልመሰረቱም። ይህ ልጅ ጋር ልንጋባ ነበረ። ቤተሰብ ይህን ገዳይ እንዴት ታገቢያለሽ ብለው አይሆንም አሉኝ። ይህ በሸሪዓ ምክንያት ሊሆን ይችላል ወይ? ለልጁም ቃል ገብቼለት ነበረ። ቃሌንስ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ግለሰቡን የገደለው በስህተት እስከሆነ ድረስና ከዛ በኋላም ቤተሰቦች ይቅር እስከተባባሉ ድረስ ግዴታውን ከተወጣ ተወብቶ ወደ አላህ ከተመለሰ ከዛ በኋላም አኽላቁና ሁኔታው ካማረ ማግባት ይቻላል። ከኩፍር በታች ከሽርክ በታች ያሉ እንደዚሁ ያከፍራሉ ከእስላም ያወጣሉ የሚባሉ ቢድዓዎችን የማይሰራ ሰው እስከሆነ ድረስ ከሱ ጋር መጋባት አይቻልም አንል። እነማ እንደ ወንጀሉ እንደ ሁኔታው ታይቶ እንደ አይነት ሰው ለማግባቱ ይመረጣል የሚባልበት ሁኔታ ሊኖር ይችላል። ያለ አግባብ ሸሪዓው ያልፈቀደውን ነፍስ ማጥፋት ሐራም ነው፣ ከባድ ወንጀል ነው። ሐላል ነው ይቻላል ብሎ እስካላደረገው ድረስ አይከፍርም፣ ከእስልምና አይወጣም። በየትኛውም መልኩ ይሄን ወንጀል እንኳን ቢያደርግ ተወብቶ አህዋሉ ካማረ ቤተሰቡ ተወያይቶ ተደራድሮ ሁኔታዎች ተስተካክለው ይቅር ከተባባሉ ባለፈው ወንጀሉ ተይዞ ማህበረሰቡ ሊያገለው አይገባም። ሆኖም ይሄ ቤተሰብ ጉዳይ ነውና ቤተሰብ ወደፊትኛ ላይ ችግር ያመጣል፣ አንቺንም እኛንም በሱ አይነ ሰዎች ሊያዩን ይችላሉ ካሉ ምናልባትም እንዲህ አይነት ባህሪ አሁንም ካለበትና ሰዎች የሚፈሩት የሚርቁት የሚጠነቀቁት ከሆነ በቂ ምክንያት ሊሆን ይችላል። እንዲህ አይነት ችግሮች ከሌሉበትና ከዙሪያው ካሉ ሰዎች ጋር በሰላም በፍቅር የሚኖር ሰው ከሆነ ማግባቱ ይቻላል እንላለን። ቃል ገብቼለት ነበር የሚለውን በተመለከተ በዲን እስላም ሴት ልጅ ቤተሰቦቿን ሳታሳውቅ ለትዳር የፈለጋት ሰው ቤተሰብን ቀርቦ ሳያናግርና ቤተሰብ ተስማምቶ ምንነቱን ገምግሞት እሺ እስካልተባለ ድረስ ሴት ልጅ ለፈለገችው ሰው ዝም ብላ ቃል መግባት አትችልም። ከምዕራባውያን ከካፍሮች የመጣ ነገር ነው። ይሄ ሸሪዓው የሚለው አኽላቁን ዲኑን የምትወዱት ሰው ከመጣ ዳሩ ነው የሚል። ትዳር የሚፈልጉ ሰዎች ወደ ቤተሰብ ነው መሄድ ያለባቸው። ተሳስቶ ወይም በሆነ ምክንያት ወደ ሴቷ እንኳን ቢመጣ እሷ ወደ ቤተሰብ ነው መምራት ያለባት። ሂድ ቤተሰቦቼን ጠይቅ ማለት ያለባት። ቤተሰብ ቃል ከገባለት በዛ ቃል መሰረት ቤተሰብ ይደረዋል። ቃሉ እንዲፈርስ በቂ ምክንያት ከተገኘ ቤተሰብ ቃሉን ሊያፈርሰው ይችላል። አማ ሴት ልጅ ለትዳር የመጣን ሰው ምንነት ገምግማ ጀርባውን አጣርታ ይሆነኛል አይሆነኝም ብላ መወሰን አትችልም። ለሴት ልጅ ወሊ ያስፈልጋታል የተባለውም ለዚህ ነው። ሴት ልጅ ወንድን ሲቀርብ መላኢካ ሌላ ፍጡር ሆኖ ነው የሚቀርበው። የሌለውን አለኝ ይላል።
የማይችለውን እንደሚችል እናገራል። ወንዶችን ወንዶች ናቸው የሚያውቁት፣ ሴቶችን ሴቶች ናቸው የሚያውቁት። በጥቅሉ ቃልን ማፍረስ በተመለከተ ከሴቷም ይሁን ከሴቷ ቤተሰቦች ኒካህ እስካልታሰረ ድረስ በቂ ምክንያት ካለ ይቻላል። ሌላኛው ጥያቄ ባለትዳር ነኝ፣ እሱ ሀገር ነው ያለው፣ በቤት ክራይ ነይ እያለኝ ነው። እኔ በቤት ክራይ መቀመጥ አልፈልግም፣ ለራሴ በገጠርም ቢሆን ቤት ሰርተን እንቀመጥ የማለት መብት አለኝ ወይ? ታገስ ስለው ፈቃደኛ ስላልሆነ ነው የሚል ጥያቄ ነው። ይህ ባልና ሚስት መሃል ተመካክረው ተወያይተው የሚፈቱት ጉዳይ ነው የሚሆን። መጀመሪያ ስታገባው የራስህ ቤት እስከሌለህ ድረስ ካንተ ጋር አልኖርም ብላ እንደ ሸርጥ እስካላስቀመጠች ድረስ መሃል ላይ የግድ ቤት ካልገዛህልኝ ብላ ከሱ ርቃ መኖር ትችላለች አይባል። ለመግዛት አቅም ካለው እንዳቅሙ ማኖር ይወጅብበታልና መግዛት ግዴታ ይሆንበታል። አቅም ከሌለው የሱ አይነት ሰው የሱ አይነት ሴት በምትኖርበት መልኩ ቤት ተከራይቶ የማኖር ግዴታ አለበት። ሆኖም ጥያቄው ላይ በተነሳው መሰረት ለራሴ ቤት እስካልሰራህ ድረስ አልመጣም ብሎ አይ ማለት ተገቢ አይደለም። እንደዚሁ ደግሞ ችግሮች የሚፈቱት የግል አቋም ላይ ችክ በማለት አይደለም። የሆነ ነገር ለማግኘት አንዳንድ ነገሮችን መተው የግድ ይላል። ሩቅ ሆኖ ቤት ካልሰራህ አልመጣም ከማለት ይልቅ በትህትናና ምክንያታዊ በመሆን ቀስ አድርጎ ለማሳመን መሞከሩ የተሻለ ነው። ሌላኛው ጥያቄ ሁለት ሰዎች በሶሻል ሚዲያ ተገናኝተው ለመጋባት ከወሰኑ በኋላ በአካል ስለማይተዋወቁ ለመታየት ብለው ፎቶ ቢላላኩ ይሄም ማድረጋቸው ለትዳር ስለሆነ ይቻላል ወይ የሚል ጥያቄ ነው። በሶሻል ሚዲያ ብቻ ተገናኝቶ ትዳር መመስረት በመሰረቱ አይመከርም። በሶሻል ሚዲያ ተገናኝተው ትዳር ለመመስረት የሚወስኑት ብዙ ከሄዱ በኋላ፣ ብዙ ከተጻጻፉ፣ ብዙ ከተደዋወሉ በኋላ ነው። ወንዱም እየጠየቀ ያለው ሴቷን ነው። ቀደም ሲል እንደጠቀስነው መጠየቅ ያለበት ቤተሰብ ወላጆቿ ናቸው። ሴት ልጅ በራሷ መንገድ ለትዳር ይሆነኛል የምትለውን ሰው ፈልጋ ወይም ፈልጓት መጥቶ ተቀብላ አመቻችታ ከወሰነችና ከቆረጠች በኋላ ወደ ቤተሰብ መላክ በተወሰነ መልኩ የቤተሰብንም ክብር አለመጠበቅ ነው። ለሷ ያልታዩት በርካታ ጉድለቶችን ወንዱ ላይ አይተው አይ ቢሏትም ራሷን ማሳመን ተስኗት ከነሱ ጋር ለመቀያየም ትልቅ ሰበብ ይሆናል። በመሆኑም እህቴ ሆይ የራስሽንም የቤተሰቦችሽንም ክብር ጠብቂ። ከዛ በፊትም ዲንሽን ጠብቂ። በሶሻል ሚዲያ መጥቶ የሚያናግርሽን ሁሉ እሺ አትበይ። ጥያቄው ላይ እንደተነሳው በፎቶ ከመታየቱ ውጫዊ ገጽታን ከማወቁ ይበልጥ ሊያሳስብ ሊያስጨንቅ የሚገባው ይህ ሰው አስተዳደጉ ምን ይመስላል፣ ውሎው ምን ይመስላል፣ ስራው ምንድነው፣ አኽላቁ ምን አይነት ነው የሚለውን ሊያስጨንቅ የሚገባው። በሶሻል ሚዲያ ያገኙትን ሰው ባህሪን፣ አኽላቅን፣ አስተዳደጉን በምን መልኩ አውቀውት ነው ለትዳር ትሆንኛለሽ ሊባል የሚችለው። ብዙ ጊዜ ጓደኛዋን ጠየኳት ስለሱ ጥሩነት ስለሷ ጥሩነት ተነገረኝ ነው የሚሉት። እነዚህ ስለሱ ጥሩነት ተናገሩ የሚባሉትም እሱን የሚያውቁት በሶሻል ሚዲያ ነው ሊሆን የሚችለው። አሊያ ደግሞ የአጭር ጊዜ ቆይታ ነው ሊኖራቸው የሚችለው። ያንድን ሰው ማንነት የሚያውቁት ለረጅም ጊዜ አብረውት የኖሩ ሀገር ላይ መንገድ ላይ በችግርና በደስታ ጊዜ የሚያውቁት ጎረቤቶቹ ዘመዶቹ ናቸው። በመሆኑም የሶሻል ሚዲያ ላይ የትዳርን ጉዳይ ማንሳት የተለያየ ሀገር ላይ የሚኗኗሩ ሰዎች እየተጻጻፉና እየተላላኩ ተዋውቆ ትዳር መመስረት ተገቢ አይደለም። በዚህ መልኩ የተጀመሩ በርካታ ትዳሮችም ሲፈርሱ ነው የምናየው። ኒካህ ታስሮ ሁሉ አብረው ሳይሆኑ መጨቃጨቅ ይጀምራሉ። ትዳርን እንደዚህ ልናቀለው አይገባም። እንደዚሁ ሴት ልጅም የቤተሰቦቿን ክብር ልጠብቅ ይገባታል። ሆኖም የተለያየ ሀገር ላይ የሚኖሩ በሸሪዓው መሰረት አደቡን ህጉን ጠብቆ መሆን ባለበት መልኩ የተጫጩ ኒካህ ከማሰር በፊት ሁለቱ መታየት ቢፈልጉ ፎቶ ቢላላኩ ችግር የለውም እንላለን። ወላኪን ፎቶ ምን ያክል
የተፈለገውን ነገር ያሟላል የሚለው ልብ መባል አለበት። ሴቷም ቢሆን ፎቶውን ስትነሳ ትክክለኛ ገጽታዋን የሚያሳይ ፎቶ ሊሆን ይገባል። ተኳኩላ ተቀባብታ ሌላ ጊዜ ቤት በምትሆንበት ጊዜ ያላትን ገጽታ ሊቀየር የሚችል ፎቶ ተነስታ ልትልክ አይገባም። እንደዚሁ ደግሞ ከሚያስፈልገው ሰውነቷ በላይ ገልጣ ልትነሳም አይገባም። ሊደጋገምም አይገባም። ወንዱም አንዴ ካየ በኋላ አውጥቶ አውርዶ ትሆናለች አትሆነኝም ብሎ ወዲያውኑ ወስኖ የተላከውን ፎቶ ሊያጠፋው ይገባል። የሚላክለት ሰው የሚታመን ሰው ቁም ነገረኛ ሰው ሊሆን ይገባል። ስንት አላህን የማይፈሩ ለትዳር ብለው ተስማምተው ቃል ከገቡ ወሰኛለሁ ካሉ በኋላ ፎቶ ተቀብለው ከዛ በኋላ ይሄን ፎቶ ለሐራም መጠቀሚያ መሳሪያ ያደርገዋል። የፈለገውን ሐራም ካላሳካችለት በዚህ መልኩ ተነስተሽ ያላክሽውን ፎቶ እንዲያደርጋለሁ ለሰው አሰራጫለሁ የሚሉ ሙጅሪሞችም አሉ። እንዲህ አይነት ችግር የሚያስከትልም ሊሆን አይገባም። ከዚህ ሁሉ የተሻለው ላይቭ ኮል በሚሉት መንገድ ቀጥታ ተደዋውሎ መታየቱን የሚሻል። ይህም የተደረገ ባለበት ወቅት ላይ እንዳይቀርጽ በአላህ ስም ቃል ከማስገባት ጋር ማለት ነው። ይህም ማድረግ በማይቻልበት ሁኔታ ላይ ማየት የሚፈልገው አካል ያለበት ሀገር ላይ ያለን ዘመድ ታማኝ ሰው ፈልጎ ፎቶውን ወደዛ ሰው በመላክ ከሱ እጅ ሄዶ እንዲያይ ማድረጉ የተሻለ። ሆኖም ላይቭ ኮልም ይሁን ፎቶም ይሁን አይቶ ብቻ መወሰን ይከብዳል። ወደፊትም ትዳር ላይ ችግር ሊያመጣ ይችላል። መነሻ ብቻ ሊሆን የሚችል ማግባት የሚፈልጉትን ሰው ማየት ከኒካህ በፊት መታየት ሱናና በዲኑ የሚቻል ነገር ነው። ሌላኛው ጥያቄ ኒካህ አስሬ ነበረ ከልጁ ጋር አብረን መኖር አልጀመርንም። ስደውልለት ስለ መውሊድ ያወራኛል። መውሊድን ታከብራለህ እንዴ ስለው እንደሚያከብር ነገረኝ። ከሱ ጋር መኖር ሐራም ይሆንብኛል የሚል ጥያቄ ነው። በዲን ላይ አዲስን ነገር ከሚለጥፍና የረሱልን ሰለላሁ ዐለይሂ ወሰለም ሱናን መከተል ትቶ መጤ የሆነ ነገር ቢድዓን የሚከተል ከሆነ ከሱ ጋር መኖር አይመከርም። ወደፊት የሚወለዱ ልጆችን በሱና ማሳደግ አይቻልም። ቤት ውስጥም ህይወትን በሱና መሰረት መምራት አይቻልም። ችግሩ መውሊድ በማክበር ብቻ የማያበቃ ሌሎች ተያያዥና ተመሳሳይ የሆኑ በርካታ ያካሄድ፣ የአቋም፣ የእምነት ልዩነቶች ይኖራሉና እንዲህ አይነት ትልልቅ የሆኑ ቢድዓዎች ላይ ያለና ከዛም ለመመለስ ዝግጁ ያልሆነን ሰው ማግባት ተገቢ አይደል። አንዳንዴ እመለሳለሁ ሊሉ ይችላሉ። ኒካህ ካሰሩና ሴቷን በእጃቸው ካደረጉ በኋላ እሷን የመመለስ ስራ ነው የሚሰሩት። እንደዚሁ ደግሞ ሱና ላይ ያለች ትክክለኛውን አቂዳ ከተበላሸው አቂዳ ለይታ የምታቅ በቁርአን በሐዲስ እንጂ አልጓዝም የምትል ሴት ቢድዓ ላይ ለተዘፈቀ በቁርአንና ሐዲስ ሳይሆን በግለሰቦች አስተያየት የሚመራ ሰው ለሷ አቻ ሊሆን አይችልም። አቻዋን አምሳያዋን ሱና ላይ ተውሂድ ላይ ያለን ሰው ፈልጋ ልታገባ ይገባታል። ሌላኛው ጥያቄ የምኖረው ሳውዲ ነው። ሳገባ ቤተሰቦቼን ነግሬ ተስማምተዋል። አባቴ ማንን ወኪል ላድርግልሽ ሲለኝ እሱ የሚያውቀው ሰው ነበረ፣ እሱን ወኪል አድርጌልሻለሁ አለኝ። አባቴ በስልክ አላናገረውም፣ ስለሚያውቀው ብቻ እሱ ይሆንልሻል አለኝ። የሰርጋችን ቀን ስደውል አባቴን አላገኘሁትም። እናቴን ስጠይቃት አባትሽ ተስማምቷል አለችኝ። ኒካህ ሊያስሩ የተቀመጡት ቃልቾች አባት ተስማምቷል ወይ ሲሉኝ አዎ አልኳቸው። አባቴ ባንደበቱ ልጄን ሰጥቻለሁ አለማለቱ ኒካሁ ላይ የሚያመጣው ችግር አለ ወይ የሚል ጥያቄ ነው። አባት ራሱ ልጄን ሰጥቻለሁ ማለቱ ግዴታና ዋጅብ ነው። ወላኪን አባት በጊዜው መገኘት ስላልቻለ ጥያቄው ላይ በተገለጸው መልኩ እሱ የሚያውቀውን ሰው ወክሎ የተወከለው ሰው አባትን ወክሎ ያወካየን ልጅ እገሊትን ለእገሌ ድር ያለሁኝ ሰጥቻለሁኝ ካለ ኒካሁ ትክክል ነው እንላለን። አባት ፈቅጃለሁ እንድታገቢ እገሌ ወኪል ሆኖ ይዳርሽ የሚለውን ብቻ በመያዝ በእለቱ ኒካህ የታሰረ ባለበት ወቅት ላይ የተወከለው አካል ሳይኖር ቃልቾች ብቻ ከሆነ ያሰሩት ይሄኔ ኒካሁ ትክክል አይደለም እንላለን። ምክንያቱም አባትም አላሰረም፣ የተወከለውም አካል ተገኝቶ አላሰረም። ወላኪን
አባት የወከለው ሰው ተገኝቶ ካሰረ ችግር የለም። አባት ቀጥታ ለተወከለው አካል ወክዬሃለሁ ልጄን ኒካህ ሂሳብ አለማለቱ ኒካሁ ላይ የሚያሳድረው ተጽዕኖ አይኖርም። የተወከለው አካል በሴቷ ልጅ ተማምኖ አባቴ አንተን ወክሎልኛል ስላለችው እስካሰረው ድረስ ማለት ነው። ውክልና በሚሰጥበት ጊዜ የግድ ውክልና የሚሰጠው ሰው ከሚሰጠው ሰው በአካል ተገናኝተው ቀጥታ እየሰሙ መሆን አለበት አይባል። እገሌን ወክዬዋለሁ ንገሩት ብሎ ቢናገር ችግር የለም። በመሆኑም አባቷ እገሌን ወክዬልሻለሁ የተባለችዋ ሴት በውሸትና በመሰሉ ወንጀሎች ማትጠረጠር ከሆነች ታማኝ ሴት ከሆነች አባቴ ወክሎሃል ካለችው በዚህ መሰረት ኒካህ ቢያስር ችግር የለውም። ከአባት አንደበት ለመስማቱ ውክልናው ላይ የሚያሳድረው ተጽዕኖ አይኖርም። ቀጥታ ውክልና መውሰዱ ወረቀት ላይ የተጻፈ ማህተም ያለው ውክልና መሆኑ በላጭ ነው። هذا والله تعالى اعلم። ዛሬ በዚህ እናበቃለን። የተቀሩ ጥያቄዎችን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።